የምን አልኩት ብሬን በላይ ብላኝ አለኝ። አሃ ነው እንዴ አልኩት። ምናምን አለ። እሺ አሪፍ ነው ታዲያ ምናምን አልኩት። ከዛ ትቼው ተነሳሁ። እንደዛ ብሎ ሲያስጠላኝ ወሬ እያወራን በቁም ነገር እንደው አንተም እኮ ተልካይ ነበር እንደው ምናምን ስሞታ ላይ ምን ብላ ምናምን አልኩት። ብሬን በላይ ብላኝ አለ። ከዛ እንደውም ስልኳ ጠፍቶብኝ ነው ሲስተኛል እኮ ቁጥሬን መቀበል ፈልጎ ከዛ አይ አሪፍ ነው አልኩት። ችግር የለውም ምናምን ብዬ ምን ነው ችግር የለውም ምናምን ብዬ ተውኩት። እንደዛ ነገር አለ። ኧረ እኔ ጭራሽም አላውቀውም። ኧረ እሷ ታጦ ቤት ደሞዝ ተቀብዬ 1 ብር አይቀረኝም ማለት እየደበደበኝ ነው የሚቀማኝ። እዚህ እኮ ታወራኝ ነበር እዚህ እያለ እንደውም አብዲን አፈላልግልኝ ብዬ ሁሉ ከዛ በኋላ ብዙ ጊዜ ስልክ እንደዋወል ነበር እኮ ታጦ ጋር ብዙ ልጆች ስልክ ሰጣኛል እኮ ምን እንደዋወል እያለኝ ላፈላልግልኝ ቆይ ሂሩ ጫማ ወለቀ። በነገራችን ላይ አንድ መጥፎ ባል ህይወትን ያበላሽ በጣም መጥፎ ባል እሷ በጣም እሱን አግብታ አጥንቷ ነበር የቀረው። ኧረ በጣም እየደበደበት ተሰቃይታለች። አሁን ላይ ግን ማሻአላ አሁን ግን ምርጥ ቤት ሁሉ ሰራይ እኮ አሁን የት እዛው ዲቲ ነው ሎጊያ የሰሩ አብረው ምርጥ ባል ነው አሁን ያገባች። ማሻአላ ለምን የዚህኛው ደረ ይሄኛው በጣም ሲደበድብ ስለነበር አሰቃይቷታል። ጥርሷ ነበር የቀረው እኮ አይቻት ጥርሷ ብቻ ነው። ግን አንድ ሴቶች አሁን እንዲህ አለ የሆነ ባል አንዴ ባል ከበደላት ሁለተኛ በቃ ሌላ ባል ለማግባት ያው ሁሉ ይመስላታል። ግን ይቺ ግን ደግሞ እንደሱ አይነት ደግሞ ሌላ አሪፍ ነገር ነው ያጋጠማት። ገባሽ? እሷ እንዳሰበችው ተጎድቻለሁ ምናምን ብላ አልተወችውም። አሁን ያገባችው ደግሞ አሪፍ ነው ለእንትን አለላት። አሁን ቤት ሰሩ ምናምን እንደውም ትናንትና አልመጣም ወይ እያለ ባሻ ከአዲስ አበባ በመኪና ነው የሚመጣው ምናምን ሲያራሻ በመኪና በፕሌን ነው የሚመጣው እያለች ማንን አባቷ ባሏ ነው ለአባቷ ማለት ነው በፕሌን ነው የሚመጣው እያለች ወሬ ይሄንኛው እኮ ከዚያ የታገኘሁት ደግሞ የሆነ ሳለ ቢስቲማ ጉሬ ሲቆፍር አገኘሁት። የምን ጉሬ እንጃ የሆነ ጉሬ ነው ቃል ሸጥጄ ቢስቲማ እዛ ቀይ ሸኩ ምናምን ብር ተቀብዬ ከዛ እሱ አንዋር ይለኛል። እኔ ደግሞ ማናገር አልፈለኩም። እንደዚህ ሳይው እሱ ነው ከዛ ዝም እየመጣስ ነው የፈለኩት እየጣስኩ አንዋር ምናምን ሲለኝ እሺ ምናምን አልኩት። ቀጣይ እንገናኛለን አልኩት። በስንተኛው ጊዜ ሀይቅ መኪና ላይ ውጥት ብዬ መጥቶ ሴቶች ማለት ነው አንዲ ነገር እምለው አንድ ወንድ ልባችሁን ከሰበራችሁ ሁለተኛ ባል ስታገቡ ጠጋይ ሊሆን ይችላል። ሀቅ ነው። ስለዚህ አሁን ይቺ የምትነሳው እህቴ ከቤተሰቧ ሁሉ ነው ነበር ቤተሰብ ይስል ለራሱ መድረሻት ነበር። ኧረ በጣም ነበር የሚጣላት በጣም በቃ ለእሷና ልጁን አይጣላም። ባል ደግሞ አንዲ ጎረቤት ባል ማግባትም ጥሩ አይደለም። ጎረቤት አግብታ ምን ሆኖ ነው እንጨቱ አንደኛ የሆነ አሁን ስላስተዳደግ ያ ቃል በቃ ውጣባት ስላስተዳደግ ሲያውቅ ማለት እንኪ በያት እንደው አንተ ከይሲ አስተዳደግን የሚያውቀው ባል ሁሌ በዛው አንቺ እኮ እንዲህ ነበርሽ አስተዳደግ ያንቺ ቤተሰቦችሽ እንዲህ ነበሩ እንዲህና አራቅ ያለ ባል ማግባት ከዛ በኋላ ደግሞ ያው አንዲ ባል ከበደለ ሁለተኛ ባል ያው ነው ብሎ ማሰብ ትክክል። ግን የባልዮ አስተዳደግ ከፋል ደግሞ ከሷ አስተዳደግ የሷ ምርጥ አስተዳደግ አርጋለች ከባልዮ በላይ ግን ያው እንደ ቀጠቀጣት የቀናት አይሉ ተረ ልጁ ይሄ ነው አሉ ህፃኑ ልጅ እኮ እሪ ብሎ ያዲያናት በመስኮት ዘላ ልጁን ትታ ቤት በመስኮት ዘላ ምናምን ሲያወሩ ማለት ነው። በፖሊስ ጋር ፖሊስ ነው መጨረሻ ያገላገላቸው ማለት ነው። እና የትዝህ ሎጊያ ነው እዚህ ሎጊያ ነው አዎ። ግን ያስተላረ መኮንን ስራ አንድ ጊዜ ደባሪ ነበር። ግን ብቻ አሁን አገባ ሌላ አረ እሱ በየሄደበት ሀገር ነው የሚያገባው። ቢስቲማ አንዲት አግብቷል የዛን ጊዜ ሲያወራኝ። ከዛ ደግሞ እንደዛ እሷን ሳይፈታ እሷን ፈቶ እዚህ እየመጣ ያስቸግራታል ነበር። መጨረሻ ፖሊስ አጠገቧ ከደረሰ መከላከያ ገባ እሱ። ከዛ በኋላ መከላከያ ገባ። በቃ ሲያስጠላው ሰይደሱ ቹቹ ሲለው መከላከያ ገባ። ከመከላከያ ከመጣ በኋላ አንዴ ነው ያገኘሁት እንጃ ምን እንደሆነ። ከዛ በኋላ ይችዋል አቀ ባባ ናፈቀሽ እንዴ? ማሻአላ ወፍር ብላለች። አዎ ባሏ ነው አሁን አሪፍ ባላገባች በቃ ተንከባከባት። ወፍር ነው ያለችው ማሻአላ ተባረከ።
ወንዶች ለሚስቶቻችሁ ክፉ አትሁኑ። አንተ ስታገባ ምን አይነት ባል ነው የምትሆነው? ጥሩ ባል ነው ሚስትህን የምትቀጠቅጥ? ኧረ አልቀጠቅጥም። 24 ሰዓት እንዴ መቀጥቀጥ የሚያስጠላኝ የለም ወላሂ። ሚስት ማሰቃየት ወላሂ ነውር ነው ወላሂ። ጭራሽ ባልናገራት ሁሉ ደስ ይለኛል። ቁርአን አንዳንዱ እንዲህ ይላል፣ ሴትና አህያ ብትር ይወዳል። አራሻ እዛ ታልቀጠቀጡ ፍቅር የለም። እንዲሁም እንደ ሴት ዱላ የሚጠላ የለም ወላሂ። ወላሂ እኛ ሴቶች ብትር አንወድም። ሴትና አህያ ግን ብትር ነው የሚገዛት። ኧረ ውሸት ነው። ይሄማ የዱሮ አባባል ነው፣ የነ ሚኒሊክ ሰዓት። በሚኒሊክ ነው ይሄ የተሰራው እንጂ አሁን ቴክኖሎጂ በረቀቀበት ሰዓት አሁን ሴት ልጅ መመታት የለባትም ብዬ ነው የማምነው። አይደለ እንዴ ሂራዬ? አሁን ሴት ልጅ ትመታለች እንደ ውዷ በንግግር ካመኑ፣ በንግግር ካልታመነ ደግሞ አሁን ሴት ልጅ አይመታም መቼም። በንግግር መተማመን ያለበት በመፍትሄ ነው። አሁን ደግሞ ሴትም ትልቅ አዘቅት ነው የሚያስገባው። ሴቶች አሁን ላይ በነገር ላይ እናቶቻችን ናቸው እንደፈለጉ ተወቅተው ምን ተባለ። የዛን ጊዜማ አባታችን ሲገርፍ እኮ ኑሯል። እንኪ ላድርግልሽ። አንዳንድ ቤተሰብ አሁን አባትና እናቱ የሚሰሩትን ልጁ ተቀብሎ ይላል። የለም ያኮ ቀረ፣ ድሮ ቀረ። የአባት ስራ ለልጅ ታዲያ አባት እናትን ስለደበደበ ልጅ ደግሞ ሚስቱን መደብደብ አለበት እንዴ? የለም። እንደውም ከዛ ነገር ሊማር ይገባዋል ብዬ ነው የማስበው ነው። በነገራችን ጭቅጭቅ ለራሱ ርዝቅ ያሸሻል ይባላል። ስለዚህ ወንዶችዬ አትጋረፉ። ኧረ ማማ ሂራዬ አትጋረፉ፣ አትደባደቡ ነው በቃ ዋናው መፍትሄ። ደግሞ አንዳንድ ሴቶችም ዱላ የሚወዱ አሉ። ኧረ አንዷ ምን አለችኝና እንዲደበድበኝ አለ የአረብ ሀገር ፍራሽ ለይቼ ተኛ ነበር። ሀቅ ነው በቃ። ከዛ ሲገርፈኛ ላይ ሌሎቹ ሰዎች ሲገለግሉኝ እኔ ጎም ይሆናለሁ አለ። ለምን እኔ እንዲገለግል ያኔ ብትሩን እወደዋለሁ፣ ካልመታኝ ሆነ ደስ አይለኝም። በቃ ውዴቷን የምትገልጸው በዛ ነው ማለት ነው። ፍቅሯን የምታውቀው ሲደበድባት ነው። እንደዚህ አይነት ነገር አለው። ትክክል ወይ ሂራ? ይችን ስልክ እኮ አይኗን ለማጥፋት ነው። ጭራሽ ልጠፋ ብላላታለች አሁን አያት እስኪ እና ማለት ነው ፍቅር አሁን የምታገባት ሚስት ማለት ነው ያንተ። እሺ በብትር ብታምስ ግረፈኝ በቃ እኔ ታልቀጠቀስከኝ ፍቅር አይረዳኝም። እማታለሁ እንደዛ ካለች ግዴታ አማራጭ የለኝም። እና ስትማታ በምንም አሪፍ ቦታ ላይ መታታለሁ። ዱሉ አስጠልቷት ይቀራል። ጠባሳ እንዲኖራል። ግረፈ ካለች በቃ ውስጧን የሚጎዳ ብትር መታታለሁ። ከዛ ዱሉ ያስመርራትና ትተዋለች። ብትሞትብህስ? ይሄን እንግዲህ እዚህ ላይ ይሄን አላውቅም። እንኳን ግረፈኝ እንግዲህ ላይ ብላ ብትበድባሳ ብትር እየፈራች ሰው እየገረፍሻት ትሞት የለ እንዴ? ይቺ ፈቃደኛ ሆና ነው የምትገደለው እኮ ችግር የለውም። ያው ደብድበይ ግዴ ላይ ነው አይደል እንዴ ሂራዬ? እጂ ስልኩን ሂጂ አንቺ ሂጂ አምጪ ያለ ይህችን ስልኳን አይኗን ታላጠፋው አይደል? ለቀቂያትማ ትሂድና ትምጣ። ሂጂና አምጪ ሂጂ አምጪሽ ሂጂና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን የሶሻል ሚዲያ ተከታዮች በሙሉ እንዴት ነው ለማምጣት ሩጫዋ ማለት ነው። ማማ